ዓለም በድንጋጤ ማዕበል የመታው እጅግ አስፈሪ ሰበር መረጃ የሰሜን ኮሪያ ፈላጭ ቆራጭ መሪ ኪም ጆንግ ኡን የዓለም የፖለቲካ አስተላለፍ የሚቀይር የመካከለኛው ምስራቅ እሳት የሚቀጣጠል አስደንጋጭ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ ተራ ቃላት ብቻ አይደለም፣ ከጀርባው የኒውክሌር እሳትና የጥፋት ኃይል ያለው ከባድ መልእክት ነው። በምድር ላይ ካሉ እጅግ ምስጢራዊና አደገኛ ጥምረቶች አንዱ በመሆን በኢራንና በሰሜን ኮሪያ መካከል ያለው ግንኙነት አሁን ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። መካከለኛው ምስራቅ በባሩድ ጭስ እየታፈነችበት ባለችው በዚህ ሰዓት ከሩቅ ምስራቅ የተሰማው ይህ ድምፅ የእስራኤልን ሕልውና ጥያቄ ውስጥ የሚከት ነው። አንድ ሚሳኤል ይበቃል የሚለው የኪም ጆንግ ኡን ንግግር ወታደራዊ ተንታኞች እንቅልፍ ነስቷል። ይህ የጥፋት መልእክት ምን ማለት ነው? ዓለም ወደ ሶስተኛ የዓለም ጦርነት እያመራች ነው? የዚህ ምስጢራዊና አደገኛ ሴራ ዝርዝር ጥልቀት እነሆ። የዓለም ሀያላን ሀገራት አይኖች ሁሉ አሁን ወደ ፔንታጎን እና ቴህራን አፍጥጠዋል። ነገሩ ከዲፕሎማሲ ንትርክ አልፎ ወደ ቀጥታ የጦር መሳሪያ ዝውውርና የጥፋት ድግስ ተሸጋግሯል። የሰሜን ኮሪያ መሪ በቅርቡ በሰጡት ወታደራዊ ትዕዛዝና መግለጫ ለኢራን ያላቸው ያልተገባ ድጋፍ በግልጽ አውጀዋል። ይህ ድጋፍ ግን በቃላት ብቻ የተወሰነ አይደለም። ኢራን ከጠየቀችን ሚሳኤል እናቀርባለን፣ እስራኤልን ለማጥፋት ደግሞ አንድ ሚሳኤል ብቻ በቂ ነው የሚለው ንግግር በቴል አቪቭና በዋሽንግተን ቤተ መንግስት ውስጥ የድንጋጤ ደውል አስደምጧል። ይህ ንግግር በውስጡ እጅግ ውስብስብ የሆነ ጂኦፖለቲካዊ ስሌትና የወታደራዊ ቴክኖሎጂ ሚስጥር የያዘ ነው። አንድ ሚሳኤል እንዴት አንዲት ሀገር ያጠፋል ይችላል? ኪም ጆንግ ኡን ምን አይነት የጥፋት ቀን መሳሪያ ይዘዋል? ይህ ጉዳይ በጥልቀት ለመረዳት ወደ ኋላ መለስ ብለን የሰሜን ኮሪያን እና የኢራንን የረጅም ጊዜ ሚስጥራዊ ወዳጅነት መመርመር አለብን። እነዚህ ሁለት ሀገራት በምዕራብ ዓለም የክፋት ዘንግ ወይም አክሲስ ኦፍ ኢቭል ተብለው የተፈረጁ ሲሆኑ ለዓመታት በአሜሪካና በተባበሩት ማዕቀብ ሲጣልባቸው ኖረዋል። ይሁን እንጂ ይህ ማዕቀብ አላዳከማቸውም። ይልቁንም በድብቅ እንዲተባበሩና አደገኛ የጦር መሳሪያ ቴክኖሎጂን እንዲለዋወጡ አስገድዷቸዋል። የሰሜን ኮሪያ ሚሳኤሎች ፕሮግራም ለኢራን የባለስቲክ ሚሳኤሎች እድገት የጀርባ አጥንት ሆኖ ቆይቷል። ኢራን ዛሬ የምትተኩሳቸው አብዛኞቹ ሻሃብ እና ሌሎች ሚሳኤሎች የሰሜን ኮሪያን ኖዶንግ ሚሳኤል ቴክኖሎጂ መሰረት ያደረጉ ናቸው። አሁን ግን ነገሩ ይበልጥ ተካሯል። ኢራን በእስራኤል ላይ የከፈተችው ቀጥተኛና በተኪዎች የሚደረግ ጦርነት ወሳኝ ምዕራፍ ሲሸጋገር የሰሜን ኮሪያ የኒውክሌርና የረጅም ርቀት ሚሳኤሎች ቴክኖሎጂ ወደ ጨዋታ መግባት ጀምሯል። ኪም ጆንግ ኡን አንድ ሚሳኤል ይበቃል ሲሉ ምን ማለታቸው ነው? ይህ ወታደራዊ ቋንቋ ስንተነትን ሁለት ዋና ዋና ትርጉሞች ይይዛል። የመጀመሪያውና እጅግ አስፈሪው ትርጓሜ የኒውክሌር ጦር መሳሪያ ይመለከታል። እስራኤል በቆዳ ስፋት በጣም ጠባብ የሆነች ሀገር ናት። የህዝቧ ብዛትና ዋና ዋና የኢኮኖሚ ማዕቀቦቿ በትንሽ ቦታ ላይ የተሰበሰበ ነው። በተለይም የቴል አቪቭ አካባቢ የሀገሪቱ የልብ ትርታ ነው። አንድ የኒውክሌር ራስ የተሸከመ ሚሳኤል ይህንን አካባቢ ብቻ በመምታት የእስራኤልን መንግስት ህልውና ማክተም ይችላል። የሰሜን ኮሪያ ሚሳኤሎች በተለይም ህዋሶንግ በሚል ስያሜ የሚታወቁት ግዙፉ ሚሳኤሎች የኒውክሌር ራስን ተሸክመው በሺዎች የሚቆጠሩ ኪሎሜትሮችን መብረር ይችላሉ። ኪም ይህንን ሲናገሩ ኢራን የኒውክሌር ባለቤት እንድትሆን እረዳለሁ ያሉት ይሆን ወይስ የራሳቸው ሚሳኤል ለራስ ለኢራን አሳልፈው ሊሰጡ? ይህ ጥያቄ የዓለም መሪዎችን አስጨንቋል። ሁለተኛው ትርጓሜ ደግሞ የኢራን ሚሳኤል የመምታት አቅም በማሳደግ ረገድ ሰሜን ኮሪያ የምትጫወተው ሚና ያሳያል። እስራኤል አይረን ዶም እና አሮ የተባለ እጅግ ዘመናዊ የአየር መከላከያ ስርዓቶች አሏት። እነዚህ ስርዓቶች ተራ ሮኬቶችን እና ድሮኖችን በመጥለፍ ረገድ ስኬታማ ናቸው። ነገር ግን ከአካባቢ አየር ሰንጥቀው የሚመጡና በከፍተኛ ፍጥነት ወደ ምድር የሚምዘገዘጉ አህጉር አቋራጭ ሚሳኤሎችን የመጥለፍ አቅማቸው ውስን ነው። ሰሜን ኮሪያ በቅርቡ ያሳየችው የሃይፐርሶኒክ ሚሳኤል ቴክኖሎጂ ከጥፋት ፍጥነት 5 እጥፍ በላይ የሚጓዙና አቅጣጫውንም እየቀየረ የሚሄድ ነው። ይህ ቴክኖሎጂ ኢራን እጅ ከገባ የእስራኤል የአየር መከላከያ ስርዓት ዋጋ ቢስ ይሆናል። ስለዚህ አንድ ሚሳኤል የሚለው ነገር መከላከያውን ሰብሮ የሚገባ አንድ ስትራቴጂ መሳሪያ ሊያመለክት ይችላል። የሰሜን ኮሪያ መሪ ኪም ጆንግ ኡን ይህንን ንግግር ያደረጉት በባዶ ሜዳ አይደለም። ከቅርብ ጊዜ ወዲህ በሩሲያና በሰሜን ኮሪያ መካከል ያለው ወታደራዊ ትብብር መጠናከር ዓለምን ወደ ሁለት ጎራ እየከፈለ ነው። በአንድ በኩል አሜሪካ፣ እስራኤልና ምዕራባውያን ሲሆኑ በሌላ በኩል ደግሞ ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ አደገኛ የሆነ የምስራቅ ጥምረት
እየፈጠሩ ነው። ኪም ጆንግ ኡን የኢራን ጥያቄ ለመቀበል ዝግጁ መሆናቸውን መግለጻቸው አሜሪካ በቀጥታ ለመፈተን የተደረገ ስትራቴጂ ነው። ሰሜን ኮሪያ የራሷ የኒውክሌር አቅምና ዋስትና በመጠቀም በማንኛውም የዓለም ግጭት ውስጥ ጣልቃ ለመግባት እንደማትፈራ እያሳየች ነው። ይሄ ደግሞ ለአሜሪካ ፕሬዝዳንት እና ለፖሊሲ አውጪዎች ትልቅ ራስ ምታት ሆኗል። አሜሪካ እስራኤልን ለመጠበቅ ቃል ብትገባም የሰሜን ኮሪያ ሚሳኤሎች ወደ መካከለኛው ምስራቅ መጉረፍ ከጀመሩ ቀጠናው ወደማያልቅ እሳት ይገባል። እስኪ ስለ ህዋንሶንግ ሚሳኤሎች ጥቂት እንበል። በምስሉ ላይ ከኪም ጆንግ ኡን ጀርባ የሚታዩት እነዚህ ግዙፍ ሚሳኤሎች የሰሜን ኮሪያ የቴክኖሎጂ ድንቅ ውጤቶች ናቸው። በተለይም ሁሶንግ 17 የተባለው ሞዴል የዓለም ግዙፍ ተንቀሳቃሽ ፈሳሽ ነዳጅን ተጠቃሚ ሚሳኤል ተብሎ ይጠራል። ይህ ሚሳኤል መጠኑ እጅግ ግዙፍ ከመሆኑ የተነሳ ጭራቅ የሚል ቅጽል ስም ተሰጥቶታል። ወደ ህዋ ተወንጭፎ ከምድር ከአካባቢ አየር ውጪ በመሆን በከፍተኛ ፍጥነት ወደ ኢላማ ተመልሶ የመውረድ አቅም አለው። በጣም የሚያስፈራው ነገር ደግሞ ይህ ሚሳኤል MIRV የተባለ ቴክኖሎጂ ሊጠቀም መቻሉ ነው። ይህ ማለት አንድ ሚሳኤል በውስጡ ብዙ የኒውክሌር ራሶችን ይይዛል። ወደ ኢላማ ሲቃረብ ይበተኑና የተለያዩ ከተሞችን በአንድ ጊዜ መምታት ይችላል። ኢራን ይህንን አይነት አቅም ካገኘች እስራኤል ብቻ ሳትሆን በመላው አውሮፓ የሚገኙ የአሜሪካ ወታደራዊ ሰፈሮች አደጋ ላይ ይወድቃሉ። ነገር ግን ጥያቄው ሰሜን ኮሪያ ይህንን ሁሉ በግልጽ ታደርጋለች ወይስ የሚለው ነው። ዓለም አቀፍ ሕግ እና የተባበሩ መንግስታት ድርጅት ማዕቀቦች ይህንን ይከላከላሉ። ነገር ግን ሰሜን ኮሪያና ኢራን ለዓለም አቀፍ ሕግ ደንታ ከሌላቸው ቆይተዋል። የጦር መሳሪያ ዝውውር የሚካሄደው በድብቅ መርከቦች፣ የውሸት ሰነዶችና በጨለማ የንግድ መስመሮች ነው። መረጃዎች እንደሚያመለክቱት የሰሜን ኮሪያ የቴክኒክ ባለሙያዎች በቴህራንና በተለያዩ የኢራን ሚሳኤል ጣቢያዎች ውስጥ በሚስጥር እየሰሩ ይገኛሉ። እነዚህ ባለሙያዎች የኢራን መሐንዲሶች በማሰልጠንና የሚሳኤል ክፍሎችን በመገጣጠም ረገድ ቁልፍ ሚና ይጫወታሉ። ከዚህ በፊት በተያያዙ መርከቦች ላይ የሰሜን ኮሪያ የሮኬት ክፍሎች ወደ መካከለኛው ምስራቅ ሲጓዙ ተገኝተዋል። አሁን ይህ ትብብር ከሚስጥርነት ወጥቶ ወደ አደባባይ ዛቻ ተቀይሯል። የእስራኤል ምላሽ ምን ሊሆን ይችላል? እስራኤል እንዲህ ያለውን ዛቻ በዝምታ አትመለከትም። የሞሳድ የስለላ ድርጅቶች የሰሜን ኮሪያና የኢራን እንቅስቃሴ በቅርበት እንደሚከታተሉ ይታወቃል። ቀደም ሲል የእስራኤል በሶሪያ የሚገኘው የሰሜን ኮሪያ እርዳታ የተሰራ የኒውክሌር ሪያክተር ኦርቻርድ ኦፕሬሽን በተባለ ዘመቻ በቦምብ አውድማለች። አሁንም ቢሆን የሰሜን ኮሪያ ሚሳኤሎች ወደ ኢራን የሚገቡበት መንገድ ለመቁረጥ እርምጃዎች ልትወስድ ትችላለች። ነገር ግን ርቀቱና የሎጂስቲክ ውስብስብነቱ ነገሩን አስቸጋሪ ያደርገዋል። ሰሜን ኮሪያ ከእስራኤል በሺዎች የሚቆጠር ኪሎ ሜትር ርቃ ትገኛለች። ኢራን ደግሞ ሰፊና ተራራማ ሀገራት ናት። የሚሳኤሎች ማስወንጨፊያዎች ከመሬት በታች ባሉ ዋሻዎች ውስጥ መደበቅ ቀላል ነው። ሚሳኤሎች ከመተኮስ በፊት ማደን እና ማጥፋት እጅግ ፈታኝ ተልዕኮ ነው። ኪም ጆንግ ኡን ይህን መግለጫ የሰጡ ጊዜ ትርጉም አለው። ዓለም በዩክሬን እና በጋዛ ጦርነት ተጠምዳለች። አሜሪካ በሁለት ግንባር ተወጥራለች። የመሳሪያዎች ክምችት እየቀነሰ ነው። በዚህ ክፍተት ውስጥ የሰሜን ኮሪያ ራሷን እንደ ጠንካራ ተዋናይ በማቅረብ የአሜሪካን ትኩረት ለመበተን እየሞከረች ነው። አንድ ሚሳኤል የሚለው ዛቻ የስነ ልቦና ጦርነት አካል ነው። የጠላትን ሞራል የመሰባበር ፍርሃትን መፍጠርና በድርድር ጠረጴዛ ላይ የበላይነት ማግኘት የኪም የተለመደ ስትራቴጂ ነው። ነገር ግን በዚህ ጊዜ ነገሩን ከቃላት አልፎ በተግባር ከተደገፈ መዘዙ የከፋ ይሆናል። ኢራን ቀጠናዊ ኃይሏን ከመሆን አልፋ ዓለም አቀፍ ስጋት ወደ መሆን ትሸጋገራለች። ወታደራዊ ሳይንቲስቶች እንደሚሉት አንድ ኒውክሌር የተጠቀመች ሀገር ቴክኖሎጂዋን ኒውክሌር ለመታጠቅ ለምትፈልግ ሌላ ሀገር ካስተላለፈች የኒውክሌር ስርጭት ስምምነት ሙሉ በሙሉ ይፈርሳል። ይሄ ማለት ምን ማለት ነው? ሳውዲ አረቢያ፣ ቱርክ እና ግብጽ የራሳቸው የኒውክሌር መሳሪያ ለማምረት ይገደዳሉ ማለት ነው። ማንም ሀገር ጎረቤቱን ኒውክሌር ታጥቆ እርሱ ባዶ እጁን መቀመጥ አይፈልግም። ይሄ ደግሞ መካከለኛው ምስራቅን በሙሉ የኒውክሌር ጦርነት ቀጠና ያደርገዋል። ኪም ጆንግ ኡን የለኮሱት ክብሪት ዓለምን የሚያቀጣጥል ሰደድ እሳት ሊሆን ይችላል። አንድ ሚሳኤል ይበቃል የሚለው ንግግር ቀላል ማስፈራሪያ ሳይሆን የዓለም የሰላም መዋቅርን የሚያፈርስ መዶሻ ነው። በተጨማሪም የሰሜን ኮሪያ የሚሳኤል ቴክኖሎጂ ኢምፒ ወይም ኤሌክትሮማግኔቲክ ፐልስ ጥቃትን ሊያካትት ይችላል የሚል ስጋት አለ። ይህ ቴክኖሎጂ ሰዎችን በቀጥታ በመግደል ላይ የሚያተኩር አይደለም። ይልቁንም አንድ ሚሳኤል ከባቢ አየር ላይ በመፈንዳት እጅግ ከፍተኛ የሆነ የኤሌክትሮማግኔቲክ ጨረር ይለቃል። ይህ ጨረር በታች የሚገኝ የኤሌክትሮኒክስ መሰረተ ልማት በሙሉ ያቃጥላል። መብራት፣ ኢንተርኔት፣ የባንክ ስርዓት፣ የሆስፒታል መሳሪያዎች፣ የውሃ ማከማቻ ፓምፖችና የመከላከያ ራዳሮችን በሙሉ ያወድማል። ይህ ጥቅም ውጪ ይሆናል። መኪኖች እንኳን ሳይቀሩ መስራት ያቆማሉ። እንዲህ አይነቱ ጥቃት ዘመናዊ ሀገራትን በአንድ ቅጽበት ወደ ድንጋይ ዘመን የሚመልስ ነው። እስራኤል በቴክኖሎጂ
በቴክኖሎጂ የላቀች ሀገር እንደመሆኗ ለዚህ አይነት ጥቃት ተጋላጭነት ከፍተኛ ነው። የኪም ጆንግ ኡን አንድ ሚሳኤል ምናልባትም ይህንን የቴክኖሎጂ ገሃነም የሚያመለክት ሊሆን ይችላል። ኢራን ይህንን ለማድረግ ከወሰነች እስራኤል ያለ ጥይት ማንበርከክ ትችላለች። ይህ ጉዳይ ለአፍሪካና ለቀሪው ዓለም ምን ትርጉም አለው? አንዳንዶች ይሄ የነሱ ጉዳይ ነው ብለን ልናስብ እንችላለን። ነገር ግን ስህተት ነው። የዓለም ኢኮኖሚ እርስ በርስ የተሳሰረ ነው። በመካከለኛው ምስራቅ የሚፈጠር ትልቅ ጦርነት የነዳጅን ዋጋ ወደ ሰማይ ይሰቅለዋል። የሆርሙዝና የባብ ኤል ማንዴብ የባህር መስመሮች ይዘጋሉ። ዓለም አቀፍ ንግድ ይስተጓጎላል። ምግብና መድኃኒት ዋጋ ንረት ይከሰታል። የሰሜን ኮሪያና የኢራን ትብብር የፈጠረው ስጋት እያንዳንዱ ቤት ሊያንኳኳ የሚችል የኢኮኖሚ ቀውስ ይዞ ይመጣል። ስለዚህ ጉዳዩ የሩቅ ምስራቅ ወይም የመካከለኛው ምስራቅ ብቻ አይደለም፣ የሁሉም የሰው ልጅ ጉዳይ ነው።